እንዴት ናችሁልን? ዛሬም እንደተለመደው በሌላ በቆንጆ ድራማን የተገናኘ ነው። ቪዲዮ ላይክ ማድረግና ቻናሉንም ሰብስክራይብ አድርጋችሁ መመልከታችሁን አትርሱ። እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ያን የምትባል ልጅ ወላጆችና ሚን የሚባል ልጅ ወላጆች ስለ ጋብቻ ሲያወሩ እናያቸዋለን። ያንም ወላጅ ብላ ያመጣቻቸውን ሰዎች እንዴት እንዳለማመደቻቸው ታስታውሳለች። የሱ እናትም ለአባቷ የምታስተምርበት ዩኒቨርሲቲ ሄጄ ነበረ፣ ግን ስምህን የትም ላገኘው አልቻልኩም። አባቴ እኮ ጥናት አስጠኝ ሆኖ ስለሚሰራ ነው ስሙን ያላየሽው ትላትና ምግባቸው መመገብ ይቀጥላሉ። ሲጨርሱም እናቱ ቤተሰቦችሽ የምትወጂውን እንኳን አያውቁም እንዴ? እናትሽ የሰጠችሽን አልበላሹም እኮ። ስለዋሸውሽ ይቅርታ፣ ግን ስራ ስለሚበዛባቸው አየቴ ጋራን ያዳኩት። ማታ ላይም ቤተሰብ ላለቻቸው ሰዎች የሚያርፉበትን ትከራይላቸዋለች። ከአመታት በፊትም የተፈጠረውን ማስታወስ ትጀምራለች። የመጀመሪያ ስራዋን ስትሰራ ሚን ኢንተርቪው ለማድረግ እንዳስቸገረ ይናገራትና ልታዋራው እንደሄደችም ፊት ለፊትሽ ያለውን ተክል አስታኪው እስኪ ለመስተካከል የራሱ መንገድ ይኖረዋል ብዬ አስባለሁ። ልክ የሰዎች አስተሳሰብም እንደሚለያየው ንግግርሽ ወድጄዋለሁ። ለምን ከኔ ጋር መስራት አትጀምሪም? ግን ያን ደግሞ እሱን ካደረግሽ ሌላኛው ስራሽስ ምን ይሆናል አይደለ? ለማንኛውም ምንም አይነት ኢንተርቪው አልሰጠም ሲላት ስሟን ስላወቀው ትደነግጣለች። በሌላ ቀንም እንዲያወሩ ይቀጥራትና ቢሮ ስትሄድም ስብሰባ ላይ ስለነበረ እንድጠብቀው ይነግራታል። ስለሞቀው ሚስዮን ያበራውና እሷን ደግሞ በጣም ስለበረዳት አሟትም ራሷን ስትስት ደርሶ ከመውደቅ ያድናታል። ሆስፒታል ወስዷትም እንድታከም ያረጋታል። እንደነቃችም በጣም ኃይለኛ ትኩሳት ነበረሽ፣ አሁን ማረፍ አለብሽ ይላትና ከቀናት በኋላ ሚን ፍቅረኛው እንደሆነ ተናግሮ ከቤተሰቦቹ ጋር ሊያስተዋውቃት ይወስዳታል። የእናቱ ጓደኛ እንዳየቻትም ውሻ ታሳድጊያለሽ እንዴ? አይ ጊዜ ስለሌለኝ አላሳደግም ትላትና ሰራተኛዋ እቃዎቹን ለማንሳት እንደተቸገረ ስታይ ታግዛታለች። እሷም እንደ ሌሎቹ ሴቶች አትመስለኝም፣ እነሱ ጸጉራቸውን ለመንከባከብ ራሱ ብዙ ጊዜ ያባክናሉ እና አንቺም ራስሽን ለመጠበቅ ብትሞክሪ ጥሩ ነው ትላትና እናትየዋም ለእንግዶቹ ያዘዘችውን ምግብ ይዛላት እንድትመጣ ትነግራታለች። በቀጣዩ ቀንም ስራ ቦታ ስትሄድም አለቃዋ እሷን ዋና አስተዋወቂ አድርገው ስላልሾማት ትከፋለች። የሚናትን ከማግኘቷ በፊትም ጸጉሯን በደንብ ትስተካከላለች። ስትደርስም እናትየው የሚን ጓደኛ የሆነችውንና በስራውም ስኬታማ የነበረች ላይ ተጣራትና ያን ፊት ስታዋራት ትቆያለች። ልጅቷ እንደሄደችም አየሽ ለምን የምትገባው እንደዚህ አይነት ሴት ናት። አንቺ ባለፈው ስልክሽ እንኳን ምንም አልመሰለሽም። ይሄ ደግሞ ከጥሩ ቤተሰብ እንዳልመጣሽ ያሳየኛል። ቤተሰቦቼ ውጪ ነው የሚኖሩት፣ የዩኒቨርሲቲ አስተማሪዎች ናቸው። እኔንም ማንኛውንም ሁኔታ ቶሎ እንድላመድ ነገረው ስላሳደጉኝ ነው እንደዚህ ሆንኩት። በሌላ ቀንም ስራ ቦታዋ እያለች ደውላ ጠራትና አባቴ ስለ ህንጻ አይደለ ያጠናው፣ ከዚህ ውስጥ እስኪ አሪፍ የምትዩን ዲዛይን ምረጪ ትላትና ለመምረጥ ስትሞክር ምን ይደርስና እማዬ እኔ እንደመረጥኩ ነግሬሽ የለ እንዴ ብሎ ይዘዋት ይሄዳል። በነጋታም ለእናቱ የሚሆን ስካርፍ ገዝታ ብትሄድም ጓደኛዋ ግን እንደዚህ አይነት ለብሳ እንደማታውቅ የተናገረ ታጣጥልባታለች። ሰራተኛቸው ምን አይነት ኃይለኛ ሴት እንደሆነች እየነገረቻት ታስጠነቅቃታለች። በሌላ ቀንም ያንን ቴኒስ ክለብ ይዘዋት ሄድና በብዙ ሴቶች ትልቅ ቦታ የሚሰጣትን የባህል ሀብት ሚስትን ታያታለች። ልትቀርባት ፈልጋ እሷ የምትማረውን ባህላዊ ዳንስ ትማራለች። እንዳሰበችው ሚሳካላትና ከልጅቷ ጋር ተቀራርባ የቲቪ ፕሮግራማቸው ላይም እንድትሳተፍ ተጋብዛታለች። አለቃዋን በጣም ደስ ይለዋል። የሚን እናትን ፕሮግራሙን ከጓደኞቿ ጋር ሆና እያየች ያንን በስራዋ ማድነቅ ትጀምራለች። እሱ ብቻ ሳይሆንም ፕሮግራሙ ላይ ትሳተፋለች። አለቃዋን ፕሮግራማቸው በአጭር ጊዜ ተወዳጅ በመሆኑ ያደንቃታል። በሌላ በኩል ያን ትክክለኛ አባት ጸጉር ሰሪ እንደሆነ እናያለን። ለደንበኛውም የያን ታላቅ እኮ ልታገባ ነው፣ እሷ ግን ያወቀች አይመስለኝም ይላትና እህቷ የምትሰራበት ቦታ ሆናም የሆነ ሰው ሊያስቸግራት ሲሞክር በጥፊ ታጭለውና ፖሊስ ጋር ትሄዳለች። ይህንን ያወቀችው የእጮኛዋ እናትም ላደረገችው ነገር ስትቆጣት እጮኛዋ ምንም ሳይል በመቅረቱ ትናደድና ስለ ጫጉላቸው ሊያወራት ሲሞክርም እሱም ብቻን ሄደህ መዝናናት ትችላለህ ብላው ትወጣና ወደ ያን ጋራ ስትሄድ ደስ ባይላትም ሆቴል ትይዝላትና ለጊዜው እዚህ መቆየት ትችያለሽ፣ ግን እኔ ከአይቴ በስተቀር ምንም ቤተሰብ እንደሌለኝ ወቂ፣ ያ ደግሞ አንቺንም ያጠቃልላል ብላት እንደወጣች ልጅ እያለች ቤተሰቦቿ እሷን ትተዋት እንደነበረና አያቷም እንዴት ታማሚ ናት ብላችሁ ችላ ትሏታላችሁ? ከዚህ በኋላ እሷን አብራችሁ ነው የምትኖረው ብላ ስለተቆጣቻቸው ቤት ቢወስዷትም ሙሉ ትኩረታቸው እህቷ ላይ እንደነበረና ካደጉ በኋላም እህቷን ለማስተማር ብለው እሷን ኮሌጅ ላለመላክ አስተማሪዋ ጋር ሲወያዩ ትሰማለች። አባቷንም ለምንድነው ግን ሁሌም እህቴን ብቻ የምትንከባከቧት? እኔ ልጃችሁ አይደለሁም እንዴ? ምክንያቱን ንገረኝ እንጂ ብላ ስትጨቀጭቀው በጥፊያ ጭሏታል። እሷም እያለቀሰች አያቷ ጋር እንደሄደች ታስታውሳለች። ወደ ሚን ቤት ስትሄድም ለአበበ ያለውን ተክል ያሳያታል። እሷም ይህ እኮ የተፈጥሮ ህግ ነው፣ እንደ አበበ ሁሉ መሞቱም አይቀርም። በነጋታውም እህቷ እጮኛ ይቅርታ ቢጠይቃትም ለመመለስ ፈቃደኛ ስላልሆነች ለቤተሰቦቿ ሁሉን ነገር ይነግራቸዋል። እነሱም ያን ጋር ለመሄድ ይዘጋጃሉ። ያን የውሸት ቤተሰቦቿን ለሚን እናት አስተዋውቃ ትክክለኛ ቤተሰቦቿ ቢመጡ ሁሉም ውሸታም እንደሆነች እንደሚያስብ ስታለም ቆይታ ምንም ባለመፈጠሩ ያመሰገነ ሸኝታቸው ዞር ስትል ቤተሰቦቿን ታያቸዋለች። እነሱም ልጃቸው የትልቅ ቤተሰብ ምራት ልትሆን እንደሆነ ሲያውቁ ደስ ቢላቸውም
ያንን ያህል መደሰት የለባችሁም፣ ሰርግ ላይ ራሱ ላልጠራችሁ እችላለሁ ብላ ልባቸውን ሰብረዋለች። እህቷ የተከራየችበት ቤት ሲደርሱም ስለ ያን ሰርግና ስላመጣቻቸው የውሸት ወላጆችም ይነግሯታል። ያንም አያቷን ለማየት ወደ ገጠር ትሄድና ስራውን ስታግዛት ትውላለች። ማታ ላይም አያቴ ላገባ ነው፣ ግን ደግሞ ከተማው ሩቅ ስለሆነ መምጣት የምትችል አይመስለኝም። ችግር የለውም የኔ ውድ፣ አንቺ ብቻ ደስተኛ ሁኚ። አንድ ቀን ግን እዛው ስጄ ጥሩ ህይወት እንደማኖርሽ ቃል ገባለሁ ትላትና እያለቀሰ ተቅፋታለች። በነጋታውም ወደ ከተማ ትመለስና ሚን ቀለበት ያደርግላታል። ብዙም ሳይቆይ ገላ የምትባል ልጅ ቢሮ ውስጥ ትቀጥራለች። ሚንን ስታየውም አንተ ያልከኝን ሰምቼ ትምህርቴ ላይ ተኩሬያለሁ ስትለው ያን ትሰማታለች። ያን ወደ ስራዋ ስትሄድም ልጅቷን ታገኛትና ተዋውቀው ስለ ሚን ትነግራታለች። ከቀናት በኋላም የሰርጋቸው ቀን ይደርስና ደስ በሚል ሁኔታ እየተካሄደ የአንድሮ የምታውቃቸው ሰዎች ይመጡና ከመዋረድ ለትንሽ ትተርፋለች። ማታ ላይ ሚን ለመተኛ ሲዘጋጃጀም ላይ እንዲያገኛት መልእክት ትልክለታለች። ሲሄድም ዋኛ ውስጥ ሆና ብታገባም አንተ ልረሳ አልቻልኩም፣ በጣም ነው የምወድህ። ምንድነው የምታወሪው? ባለትዳር እኮ ነኝ ሲላትም ያን ከላይ ሆና ትመለከታቸዋለች። በነጋታውም ልጅቷ በድጋሚ አንድ ላይ ታያቸውና ትናንትና ምን እንዳደረኩኝ እንኳን አላስታውስም፣ ካስቸገርኳችሁ ይቅርታ እሺ ትላቸውና እነሱም ብዙ ትኩረት ሳይሰጧት ለመዝናናት ሄዳሉ። ያንም አያቷ እንዲተዋወቃት ተወስደውና ከሷ ጋር ደስ የሚል ቀን ያሳልፋሉ። ፎቶዋቸውንም ቤቷ ውስጥ ይሰቅሉታል። ሚንም ለስራው እንድትለማመድበት የገዛላት ቤትም የድሮ የወላጆቿ መኖሪያ እንደነበረ ሳትነግረው ማስመሰሏን ትቀጥላለች። እህቷም ስራ ቦታዋ ላይ ሆና ድሮ የምታውቀው ልጅ ታየውና ልታዋራው ስትል አብራት የምትኖረው ልጅ እቃ የምትገዛ መስላ ትመጣና ሁሉንም እየሞከረች ታስመልጣታለች። ቤት ገብታም ስታስቸግራት ትቆያለች። በነጋታውም ስራዋ ላይ ያለች እጇን ትጎዳና ልትታየው ስትሄድም ዶክተሩ የምታውቀው ልጅ ሆኖ ታገኘውና ድሮ ውጤቱ ከፍተኛ ስለነበረ እስከ መጨረሻው እንደተለያዩ ያሰበችውን ታስታውሳለች። ስለ ድሮ ሲያወሩ ቆይተውም ያንን ስልክ ስጭኝና እንድትወስድሽ ልደውልላት ይላትና ያን ስትመጣም እንዳገባች ይመለከትና ይከፈዋል። ያንም እህቷ የምትኖርበትን እየተዞረች ታየውና ሌላ ቤት ፈልግልሻለሁ፣ እዚህ መቆየት የለብሽም ትላትና በነጋታም ሌላ ቤት ወስዳታለች። አዲሱ ህንፃ ውስጥም ዶክተሩም አብሯት ይኖር ስለነበረ በጧት ቁርስ ያመጣላት ደስ ይላታል። የእጮኛ ቤተሰቦችም ስለ ቤቱ ሲሰሙ በሰርጉ ብር እንደተጠቀመች ጠርጥረው ልጃቸው እንዲመልስላቸው ጨቀጭቁታል። እሱ መልእክት ለመላክ ሲሞክር ስላልሰራለት ሊያናግራት ስራ ቦታዋ ሄድና ያለ ዶክተሩም እህቴን ተንከባከባት እሺ ስትል ሰምቶ እንደ እብድ መጮህ ይጀምራል። ያን ከእህቷ እንዲርቅ አስጠንቅቃወም ቤቷ ሄዳ የተፈጠረው ለእህቷ ትነግራታለች። ሚንም ስለ ልጁ እንዲያጣሩ ለሰዎቹ ይናገራል። በቀጣዩ ቀንም ያን ከሆነ ሴት ጋራ ስለ እናቷ ታወራለች። ያን ሴትዮዋ ልታያ ስትሄድም የመርሳት ችግር እንዳለባትና የምታደርገውን ነገር በሙሉ ልክ እንደ አያቷ እንደሆነ ስላስተዋለች ልትረዳት ተወስናለች። መጀመሪያ ላይ ብታስቸግራትም ቀስ በቀስ ግን እየቀረበቻት ትሄድና መድኃኒቷን መውሰድና ስፖርት መስራትም ትጀምራለች። ይህንን ያየው ሰብም ከሚን ጋራ አብሮ ለመስራት ይስማማል። በጣም የምታስቀና ሰው ነህ፣ በስራ ብቻ ሳይሆን በትዳርህም ተሳክቶልሃል። ሚስትህ የሚስቴን እናት ስትረዳት ሳይ በጣም ነበር የተገረምኩት ይለውና ስለ ስራቸው ዝርዝር ያዋረዋል። ብዙም ሳይቆይ ግን ላይ ያን ውሸት ያመጣቻቸውን አባቷን ሌላ ሰርግ ላይ ሲበጠበት ታየውና ማንነቱን ታጣራለች። ያንም እንግዳዋ የቀረባት አስመስላ ኢንተርቪው እንድታደርጋት ትጋብዛትና ሰውየውን ጠርታ ልታዋርዳት ብትሞክረም ያን እቅዷ ገብቷ ስለነበረ ያዘጋጀችውን መረጃ ታሳየና እራሷን መልሳ ታበሽቃታለች። ብቻቸውን ሲያወሩ ሚን እየመጣ እንደሆነ ታይና ምንም ያህል ብትሞክሪ እኔን መጣላት አትችይም፣ እንደ ውሻን የሰጠውሽን ብቻ መቀበሉ ያዋጣሻል ብላ ተናዳትና ስትመታት ሚን ስላየ ተበሳጭቶ እርምጃ እንዲወሰድባት ይወስናል። ማታ ላይ ሚያን ዜና አንባቢ ሆና እድገት ስላገኘች ሁሉም ተሰብስበው ማየት ይጀምራሉ። ያሚን ትንሹ ወንድሙ አብሮት እንዲጫወት ቢፈልግም ጊዜ እንደሌለው ይነግረውና ይነደዳል። ትምህርት ቤት ሄዶም ከልጆች ጋር ይጣላና ወላጅ እንዲያመጣ ሲናገረው ያን ትሄድለታለች። ቤት ከተመለሱ በኋላ እናቱ ባህሪው እንዲያስተካክል ውጭ ልትልከው እንዳሰበች ስታወራ ይሰማና በጣም ይናደዳል። ያልታዋራው ስትሄድም ይህ ሁሉ ባንቺ ምክንያት ነው የሆነው፣ ወንድም ያንቺን ካገኘ በኋላ ይተወኝ፣ እሺ ጊዜ እንዲሰጥህ ከሆነ የምትፈልገው ዛሬ ትምህርት ቤት የተፈጠረውን ነገር እንዳትደግመው ስትለው ይስማማል። በቀጣዩ ቀንም የአንድ ተመረቀች ስራ ስታፈላልግ ያገኘችውንና ምንም ነገር እንዳትዋሽ የመክራትን ሰው በድጋሚ ታገኘውና ከሚን ጋር መስራት ስለሚፈልግ እንድታዋራለት ይጠይቃታል። የሚን ወንድምም ከፈረስ ላይ ወድቆ ይጎዳና ቤተሰቦቹ ላይ ሲሄዱ ደስ ይለዋል። እነሱ ሲወጡ ያ ምግብ ብትወስድለትም ይህንን መብላት አልፈልግም እያለ ፊቷ ላይ ወረውረዋል። ተናዳበትም ሌላኛው እጅ ይሰራል እኮ አርፈህ ብላ። ቤት እንደተመለሰችም ለሚን ትኩረታቸው እንዲሰጡት ብሎ ከፈረሱ ላይ እንደወደቀ ታሳየዋለች። እህቷም እድገት ለማግኘት ትምህርቷ በቂ እንዳልሆነ ስለተነገራት ለዶክተሩ ምን መማር እንዳለባት ታማክረዋለች። ያንም ለሚን ቤተሰቦች ወንድሙ የሚስለውን ስዕል እያሳየቻቸው ጊዜ እንዲሰጡትና እንዲንከባከቡት ታደርጋቸዋለች። ያንን እንድትረዳው የጠይቃት ልጅን በድጋሚ ያገኛታል እና ባልሽ ልታናገር ይወሰንች። አይ አላናግረውም፣ ድርጅትህ የውሸት መሆኑን ደርሼበታለሁ። የአንቺን ቤተሰቦች እኮ የውሸት ነበሩ፣ እሱ እንዳጋለጠው አትፈልጊም መቼም
ይላትና ሰበብ ፈጥሮ ቤቷ ድረስ መምጣቱ ሳያንሳው ሚንን ስለ ስራ ያዋራዋል። እሱ ለመርዳት ምንም እንዳልደረገች አይቶ ስትናደደም ባልሽ ያንን ያህል ካሳዘነሽ አንቺ የምፈልገውን ብር ስጪኝ አለበለዚያ ግን አዋርድሻለሁ ይላትና ቀልዱ እንደሆነ እንዳታስብ ብሎም ቤተሰቦቿ ጋር ሄድና ሁሉም ነገር ይነግራቸዋል። ሊቆጧት ሲሞክሩ ግን እናንተ ምንም የማለት መብት የላችሁም፣ ሲጀመር እኔ ራሴ ነኝ ራሴን ያሳደግኩት እናንተ አይደላችሁም ብላ ዝም ታስብላቸዋለች። ሰውየውን በድጋሚ ሚንን አግኝቶት አብሮት እንዲሰራ ቢጠይቀውም ያን ትከለክለዋለች። ብዙም ሳይቆይ መኪናዋን እንደሸጠችው ሚን ቢሰማም ምንም ሳይላት ይቀራል። ከቀናት በኋላም አጭበርባሪው ሰው ይታሰራል። ሚንም የቁማር ሱስ እንዳለበት መስማቱን ላይን ይነግራትና መኪናሽን ግን ለምንድን ነው የሸጥሽው? ሌላ ጊዜ ብር ሲያስፈልግሽ እኔን ጠይቅኝ እሺ፣ እንደዛ ማድረግ አይጠበቅብሽም። በሌላ ቀንም ትልቅ ዝግጅት ይዘጋጅና ላይ ታዋቂ ለሆነ ባህል ሀብት ድሮ ሚስጠጣው ያየችውን መጠጥ ትሰጠዋለች። ሚንም ምን እያደረግሽ ነው? ለድርጅታችን ብዬ እኮ ነው አብሮ እንዲሰራ እያሳመንኩት ነው ላይ ልጁን ለማሳመን ብላ ራሷን ስታዋርድ ያየው ሚንም ሲጀመር አብረውን ሊሰሩ ተስማምተዋል፣ የምታረጊው ነገር አስፈላጊ አይደለም ይላትና ጓደኛው ቤት እንዲሸኛት ጠይቀውና መንገድ ላይ እንዳሉ ደህናም ሆኗል ሊያጣራ ሲል ልጁን ትገፈትረዋለች። እሱም ሚን የሚወዳት ሚስት እንዳለችው ታውቂያለሽ አይደለ? ስለዚህ ህይወት ውስጥ መቼም ቢሆን አያስገባሽም ብሎ ይገላግላታል። በቀጣዩ ቀን የሚል ሌሎቹን ኢንቨስተሮችም አብሮት እንዲሰሩ ያሳመናቸውና ደስታው ለያን ይነግራታል። የእህቷ እጮኛም ዶክተሩ ጋር ሄዶ ችግር ለመፍጠር ሲሞክር እህቷ ትደርስና ጎታ ታስወጣዋለች። የያን ልደት ሲደርስ ሚን በሚያምር ሁኔታ ሰርፕራይዝ ያዘጋጅላትና ሊሄድ ሲልም ላይ ትደውለታለች። እሷን ስላስጠበቃት ተናዳም ብዙ መድኃኒቶችን ትውጥና ሆስፒታል ይወስዳታል። ያንን ባለመምጣቱ ተጨንቃ ደጋግማ ስትደውለት ስላላነሳላትም ስራ ቦታውን ስትጠይቅ እሷን ለማግኘት እንደመጣ ይነግሯታል። እሱ ሲመጣ ግን ስብሰባ እንደነበረበት ይዋሻታል። በሌላ ቀንም የሚን አባት ከሌላ ድርጅት ጋር ለስራ ሊፈራረም ሲልም ፖሊሶች መጡና ሰውየውን በማጭበርበር ስለጠረጠሩት ይወስዱታል። አባትየው በሁኔታው እንደተናደደ ያየው ሚንም ሌላ ኢንቨስተር እንደሚያገኝለት ነግሮ ያረጋገዋል። ወደ ስራው ተመልሶ ብር ሲዘርፈው የነበረውን ሰራተኛውን ያባረዋል። ያም ሰራተኛ ይቅር እንዲለው ተመላልሶ ቢለምነውም ስላልሰማው ተናደው ሊያጠቃው ይሞክራል። ከሰዓት በኋላ ሚን ወንድሙን ከትምህርት ቤት ያመጣውና አብሮት ጊዜ ያሳልፋል። ያን ስትደውልለትም ሳያነሳላት ይቀራል። ማታ ሲሰራ አምሽቶ ላይ የዞረባት እንደሆነ ስትነግረው ቸኮሌት ሰጣትና ቤቷ ሸኛታል። በነጋታውም ጎልፍ ሲጫወቱ ላይም ዛሬ ለምን ራት አልጋብዛችሁም? የስራ ቀጥሮ አለብን፣ እንዲያም ከፈለግሽ መምጣት ትችያለሽ ስላቲያን በመሃላቸው የተፈጠረ ነገር እንዳለ ትጠራጥራለች። ማታ ላይ ግሚን ላይም ቤቷን ይወስዳትና ከአባቷ ጋር የፈረሙን ኮንትራት ያሳያታል። ጠበቃውም ስለሱ ቤተሰብ መጥፎ ነገር ስታወራ የተቀረጸችውን አሰምተዋት ከዚህ በኋላ ከደገመችው እንደምትቀጣ ነግሮ ያስጠነቅቃታል። በነጋታውም ያን ወንድሙን ለማምጣት ስትሄደም ላይ ተከተላትና ወንድሙ እንደሆነ የነገረች ልጅ ትክክለኛ ወንድሙ አይደለም፣ ልጁ ነው። እሷ ከሞተች በኋላ ቤተሰቦቹ ሚስጥሩ ለመደበቅ ብለው ነው ያመጡት። በዛ ላይ ያገባሽ ወዶሽ እንዳይመስለሽ እሺ፣ በስራው እንደምትረጂው እርግጠኛ ስለነበረ ነው። ያን ወደ ቤት ስትመለሰም ላይ ስለ ልጅ የነገረችኝ እውነት ነው፣ አንቺም የደበቅሽው ነገር እንደሌላ ታስመስይ፣ ስለ ቤተሰቦች በደንብ ነው የማውቀው። ጠንካራ ሰራተኛ መሆንሽንና ለነገሮች ያለሽን አመለካከት ወድጄልሽ ነበር። እውነቱን ሳውቅ ግን መቼም እንደማልወድሽ ሳስብ ነበር። ሆኖም ሊያስቸግርሽ ያሰበውን ሰው ሁሉ ከመንገድሽ እያስወጣውልሽ ነበር ይላትና ትወጣለች። ተከትሏትም እና ምን አሰብሽ? መፋታት የምትፈልግ ከሆነ ንገረኝ። አሁን መፋታታችን ለስራዬም ጥሩ አይሆንም። የሆነ ዝግጅት አለ፣ ከዛ በኋላ የፈለግሽው ማድረግ ትችያለሽ። በቀጣዩ ቀንም ዜናዋን አቅርባ እንደጨረሰች ሁሉም ሰው ሲያሞግሳት ትመለከትና እሱም ብትፈታው ይሄ ሁሉ ክብራቸው ይቀጥል አይቀጥል ታስባለች። ማታ ላይም በቤተሰቦች ምክንያት ስራዬ ጥሩ እንደሆነ አምናለሁ እና ስለዋሻው ይቅርታ፣ ግን ደግሞ አንተን የወደድኩ ከልቤ ነው። የምትፈልግ ከሆነ ባንን ላይ ደስ ይለኛል። ልጅህንም ለማሳደግ ፈቃደኛ ነኝ። ያንን ያህል ነው ማለት ነው ብር ማጣት የማትፈልጊው? ምን ማለት ነው? እንደምወድህ አላመንክም እንዴ? አዎ አላመንኩሽም። በነጋታውም አዲሱን ፕሮጀክት ለማስመረቅ ከያን ጋር ሄድና ምን ያህል እንደረዳችው ሲያወራ ይቆያል። ማታ ላይም ጠበቃው ይደውልለትና ላይ ካላገኘሁት ራሴን እጎዳለሁ ብላ እንዳስቸገረች ነግረዋል። ተናዶባት ስለነበረ ተነስተው ሲወጣ ያን ሰማዋለች። ልጅቷ ጋር እንደደረሰም ሲጀመር ሊያን በተናገርሽው ነገር ምክንያት መሞት ይገባሻል፣ ግን እንደማታረጊው አውቃለሁ እና ደግሞ ከአዲሱ ፕሮጀክት ማስወጥችሻለሁ ብሏት ይወጣል። እህቷም የሆነ ሴት ዶክተሩ ላይ ስትጮት ሰማና ብር ሰጥታ ልታረጋጋት ትሞክራለች። ነገሩ አለቃው ጋር ደርሰው ችግር ቢፈጠርበትም ሳይናደድ በድጋሚ እንዳታደርገው ነግሯት ይዝናኑ ይወጣሉ። እና ያንም ወደ ሆነ ጨዋታ ሲሄዱ ላይ ያገኟታል። ያንም ሰሞኑን ስራ እየበዛብኝ ስለሆነ ምን እንድትንከባከቢው እሺ ትላትና ጨረታው ላይም ውድ የሚባል ቀለበት ታሸንፍና በጣም ያምራል አይደለ? ከፈለግሽ ልሰጥሽ እችላለሁ። ያው ጨረታ ብዙ ጊዜ የሚዘጋጀው ለእርዳታ አይደለ ብላ ታብሽቃታለች። አያቷም ቲቪ ላይ ስታያትም ደስተኛ እንዳልሆነ ስለገባ ትደውላታለች። ደህና መሆኗን ነግራትም ጊዜ ስታገኝ ልታያት ቃል ትገባለች። ስትሄድ ግን ጎረቤቷ ታማ ሆስፒታል እንደገባች ትነግራትና ልታያት ስትሄድም እናቷ ደህና መሆኗን ብትነግራትም ስለፈራች ግን አብራት ከተማ እንድትሄድ ጠይቃትና ሳትስማማ ትቀራለች። ቤት እንደተመለሰችም ለሚን የፍቺ ወረቀቱን ሰጣውና እንዳትፈታው በስፖንሰሮቿ ለማስፈራራት ቢሞክርም
ላይ ጋራ ደውላለስ ብላ ከውጭ እንደመጣችና እንደምትወደው ስታወራ ስላሰማቸው ምንም ሳይናገር ይቀራል። በነጋታም ላይ አብሯት ምሳ እንዲበላ የጠየቀችው ስትከተለው ያን ታያትና እጅ የምትይዘውም ያን በጥፊያ ጩላት እስክንፋታ ድረስ በተደራችን መሀል የገባች ሴት መሆንሽን ማወቅ አለብሽ። ቤተሰቦቹ ጋር ሄዳም ስለዋሸቻቸው ቅርታ ጠይቃቸዋለች። የፍቺዋ ወሬ ከተሰማ በኋላም ብዙዎቹ ስራዎቿ ስለተሰረዙ እረፍት ለመውሰድ ተወስናለች። ከቤት ስለወጣች ሚን ስለ ፍቺው ሊያናግራት ሄዳል። በነጋታውም ወረቀታቸውን ይዘው ሲሄዱ ጠበቃዋ የአንድ ወር ጊዜ ተሰጣቸውና መፋታት ካልፈለጉ እንዳይመጡ ትነግራቸዋለች። ሚንም ቤቱ ተመልሰው ምን ያህል ከቤተሰቡ ጋር እንዲቀራረብና ስራው ስኬታማ እንዲሆን እንዲረዳቸው ያስታውሳል። በነጋታው ሚን ድርጅቱን ለመምራት በብዙዎቹ ባለድርሻዎች ቢመረጠም አባቱ ሌሎች ሰራተኞች ስለ ካደው ልጁና ስለ ፍቺው እያወሩ ድርጅቱ እንደማይመጠን ሲያወሩ ስለሰማ ሳይመርጣው ይቀራል። ያንም ሌላ ቦታ ለመቀጠር ወስና ለኢንተርቪው ትሄድና ለየት ያለ አቀራረብ ስላላቸው ስትለማመድ ታመሻለች። ሚንም ሌላ ቦታ ስለተመደበና ቦታውን ብዙ ችግሮች ስለነበሩበት በስራ ይጠመዳል። በነጋታውም ያን የተዘጋጀችበትን በጥሩ ሁኔታ ብታቀርብም አለቃዋም እንድታስተካክል የተናገረ ያጣጥልባትና ከሌላ ጋዜጠኛ ጋር አብራ እንድትሰራ ይመድባታል። ብዙ ማስታወቂያዎችን ለመስራት ብላ ስትበላ ስለነበረም ማታ ልትታመማለች። እህቷ ቪዲዮን ስታየውም ልታናግራት ሄድና የተፈጠረውን ሁሉ ስትሰማ ታዝንላታለች። ምንም ቢሆን ስራውን በትክክል እንዲሰራ ያንዳንዱ ነገር መቆጣጠር ይጀምራል። ሰራተኞቹ ለመስራት እንዲነሳሱም ብር ሊሰጣቸው ቃል ይገባላቸዋል። ያንን ማስታወቂያ ያየው የሚን ጓደኛ ደውሎ ነግረውና ሚን ብዙ ነገሮችን ከሷ ማዘዝ ጀምራል። ሌላ ስሙ የማይታወቅ ሰውም ብዙ ትዕዛዝ ያዝና ሊያገኛት እንደሚፈልግ ሲነግራት ተስማምታ ትሄዳለች። የሚን ልጅ መሆኑ ስታይ ግን ደስ ይላታል። እሱም በጣም ሊናፈቅሽኝ፣ በፈለግከው ሰዓት ደውልልኝ፣ ደስ ያለህ ቦታ መሄድ እንችላለን። ላይ ቀረጻዋን ስታየም የሚንን እናትና ጓደኞቿን የምትሸጥበት ቦታ ይዛት ሄዳ ልታወርዳት ብትሞክርም እናቱ ግን እና ይሄ ምን ያስገርማል? ሁላችንም ከሰው የባሱ ከባድ ስራዎችን ሰርተን ነበረኮ እዚህ ደረስ ነው። ሚንም ካለበት ቦታ ሪፖርት ለማድረግ ይመለስና ያንን አግኝቷት የሚያስፈልግሽ ነገር ካለ ልረዳሽ እችላለሁ። አይ ምንም አልፈልግም ብላው ትሄዳለች። አለቃዋም የሚን እናትና ጓደኞቿ ብዙ ዕቃ ስለገዙ ደስ እንዳለው ይነግራትና ፕሮግራሟ ላይ ስለ ባሏ እናት መጥፎ ነገር እንድታወራ ጠይቀዋት ስላልተስማማች ደሞዟን ይቆርጠውና ታናዳ ስራ ትለቃለች። ዲዛይነር ከሆነች እህቷ ጓደኛ ጋር አውርታም የራሳቸው ልብሶች እየሰሩ ማስተዋወቅ ይጀምራሉ። ያን ለስራቸው የሚሆን ኢንቨስተር ብታፈላለግም ሳታገኝ ትቀራለች። ድሮ ከሚን ጋር ለመስራት የተስማማው ባለሀብት ሲያገኛትም እዚህ ስራ ላይ እኮ ትርፍ ማግኘት የማይቻል ስለሚመስላቸው ነው፣ እኔ ግን የማውቀው ሰው አለ አስታውቅሻለሁ ይላትና ትስማማለች። አብሮ መስራት ከጀመሩ በኋላ የተቀራረቡ ሄዱና ለሰው የሚሰጣት እንክብካቤ ይጨምራል። ሚንም ይደውልላትና ልታገኘው ስትሄድም ከውጭ የመጣ ኢንቨስተር ማናገር ፈልጌ ነበር፣ ግን ቤተሰብ ወዳድ ስለሆነ እንድትረጅኝ ይፈልጋለሁ ስላትስማማና ኢንቨስተሩ ያለበት ሆቴል ጥንድ ሆነው ሄዳለሁ። ያሰሩትንም ኬክ ሆን ብለው የኢንቨስተሩ ክፍል ያስልኩትና እንደተሳሳተ አስመስለው ገብተው ሰዎቹን ይግባባቸዋል። ሲዝናኑ አምሽተው ሚያን በጥሩ ሁኔታ እየተጠቀምክብኝ ነው፣ ከዚህ በፊት እኮ እኔም ረድቼሻለሁ ብለው ሲጨቃጨቁ የሰውየው ሚስት ስትመጣ ያቆሙትና እንደሚዋደዱ ጥንዶች ማስመሰላቸውን ይቀጥላሉ። ጨዋታ ሲጫወቱም ሁለቱም ፊታቸው ላይ ውሃ ይደፉና ያላቸውን እንዴት የባሰ ይጨምራል። ወደ ክፍላቸው ከተመለሱ በኋላም ስለ ልጅህ እናት ንገረኝ እስኪ፣ ከተለያየም በኋላ ነበር እንዳረገዘች ነገረችኝ፣ ከወለደች በኋላ ግን አደጋ አጋጠማትና ሞተች። በነጋታውም ክልላ ድርጅት የመጣ ሰው እኒያን ውሸታም መሆናቸውን ለማሳየት ቢሞክርም ሚን ሊፈታት ማሰቡ ስህተት መሆኑን እንደተረዳ ተናግሮ ቀለበቱን በድጋሚ ያደርግላትና ሰውየውን አሳምኖ ይልከዋል። ሲመለሱም እጇን ለመያዝ ቢሞክርም ተለቀዋለች። መኪና ውስጥም የተናገሯቸውን ውሸቶችን በሙሉ እየተናዘዙ መንገዳቸውን ይቀጥላሉ። ከተለያዩ በኋላ ግን ሚን በጣም ትናፍቀዋለች። የፍቺው ቀን ሲደርስም ሊያጣት ስላልፈለገ ጠበቃ ውጭ እንዳለ እንዲዋሽ ነግረውና ቢደበቅም ትይዘዋለች። በላሁን እንሂድ፣ ግን እኮ ልቤን አሞኛል፣ ሆስፒታል መሄድ አለብኝ ይልና ቀኑን ሙሉ በመመርመር ሰዓቱን ስለፈጀው ጠበቃዋ በድጋሚ ለሌላ ወር ትቀጥራቸዋለች። በነጋታውም ከባለሀብቱ ጋር ትወጣና በወሬያቸው መሀል እንደሚወዳት ቢናገርም እንደማትፈልግ በግልጽ አሳየዋለች። ሚን ያሉበት ሄዶም ሊፍት ውስጥ እንዳትገባ ያስቸግራታል። እጅን አንሳ ብላ ስታስነሳውም በእግሩ ስለያዘው ረግጣት አስለቅቀዋለች። ሊያም ከሌላ ሰው ጋር ትሆናለች። የሚን እናትም ያን በጣም እንደምትወድ እርግጠኛ ነኝ፣ መቼም እንዳትተዋት ብላ ልጇን ትደግፋለች። እሱም ዶክተሩ ጋር ሄድና እህቷንና እሷን ተባብረው እንዴት ማሳመን እንደሚችሉ ይማክራሉ። ያን ደውላለትም ስለ ልጁ ልታዋራው እንደምትፈልግ ስትነግረው ደስ ብሎት ሄድና ቤት ውስጥም ያሉባትን ስራዎች ያግዛታል። እንዴት ደጋግማ ብትነግረውም ሰበብ እየፈለገ ይቆያል። እህቷና ጓደኞቿ ሲመጡም እነሱን እያወራ ያመሻል። በመጨረሻም ነገ ወላጆች ስብሰባ እንዳለ ታውቅ የለ ማርፈድ አትችልም፣ አሁን ወደ ቤት ተመለስ። በነጋታውም ከዶክተሩ ጋር ተገናኝቶ ይመካከርና ዶክተሩም ለእህቷ ስጦታ ወስዶ እንድታገባው ይጠይቃታል። በነጋታውም ያን እቃዎቿን የምትወስድበት መኪና እንደተበላሸ የሰማው ሚንም ሌላ መኪና ወስድና ይረዳታል። በእኔ ምክንያት ነው ይሄንን ከባድ ስራ ለመስራት የተገደድሽው፣
ማንም ሰው ጠንክሮ መስራት ሲችል ብቻ ነው ደስተኛ የሚሆነው። ለዛ ነው እየሰራው ያለሁት። በቀጣዮቹ ቀናትም ከነሱ ጋር ተመሳሳይ ልብሶች የሚሰሩ ሰዎች ችግር ይፈጥሩባቸዋል። ብር የሰጧት ሰዎችም ተመላሽ እንድታደርግላቸው ጠይቀዋት ሚና ውጫዊውን ኢንቨስተሩን ሚስቱን ይዞላት ሄድና ልብሶቿን መግዛት እንደምትፈልግ የሰሙት ሰዎችም በአንድ ሀሳባቸውን ቀይረው አብረዋት ለመስራት ይስማማሉ። ሚንም የፋሽን ሾው ውድድር ሊካሄድ ነው፣ ስራችሁን እዛ ላይ ብታቀርቡት በጣም ይረዳቸዋል ይላትና ለመሳተፍ ቢሄዱም ብቁ እንዳልሆኑ ይነገራቸዋል። ሚን ለኢንተርቪው ሲጠራም በስራዋ ምክንያት ለብዙ ሰዎች እድል እንደከፈተች ይናገርና ብዙ ሰዎች ስለተመለከቱት አወዳዳሪዎቹ ደውለው እንድትሳተፍ ይጠሯታል። ውድድሩን ካሸነፉ በኋላ ደስ ለማለት ይወጡና ባለሀብቱ ያንን ስለቀረባት ሚን በጣም ይቀናና ቢላውን ሲያነሳው እህቷ ደንግጣ ልጁ ለማራቅ ብትሞክርም ተመልሶ ያን ጋር ሄዳል። ሚን ተናደው ስለነበረም ዶክተሩ ቤቱ ድረስ ይወስደዋል። ያንም የሱ ቤት ካልሄድኩኝ ብላ ስላስቸገረች ጠዋት ሲነሱ ባደረጉት ነገር ቢደነግጡም እህቷና ዶክተሩ ምን ያህል እንዳስቸገሯቸው ተናግረው ጥለዋቸው ይወጣሉ። ያለቴር ስትልም ያስቆማትና በድንገት እናትየው ስትመጣባቸው እሷም አንድ ላይ በመሆናቸው ደስ ብሏት ስለ ውድድሩ እያወሩ ቁርሳቸውን ይበላሉ። ወደ ቤት ሸኛትም ነገ ኢንቨስተሩን አገኘዋለሁ አብራሽኝ ብትሆኚ ደስ ይለኛል ስላትስማማለች። እየሄደች ያለ ግን ተቀናቃኛቸው ይደውላትና ስራውን ለመጨረስ እየተጠቀመባት እንደሆነ ይነግራታል። ምንም መልስ ሳትሰጥም ትገባና አውርተው እንደጨረሱ ሚን ሊያናግራት ቢሞክርም አሁን ለረዳህ ነገር በሙሉ ምላሽ ሰጥቻለሁ፣ ምንም የቀረኝ ነገር የለም ትለውና ጨርቆችን ለማየት ከከተማ ስትወጣ ሚን ይከተላትና የምትሰራውን ይመለከተዋል። ወደ ገበያው ስትወጣም የሆነ ሰው ታገኝና ይህንን ሁሉ ቦታ ያስገነባላቸው ሚን እንደሆነ ይነግራታል። ማታ ላይ ሚን ቲያትር ከሚሰሩት ጋር ሲለማመድ ታየውና ትገረማለች። በነጋታውም የወደደችውን ዲዛይን የሚሰራው ሰውን ለማግኘት ከሚን ጋር ብትሄድም ያበራቸዋል። የሆነ ሴትም ከሚስቱ ጋር ባህላቸው ስለሚለያይ እንደተፋቱና ከዛ በኋላ መስራት እንዳቆመ ትነግራቸዋለች። በድጋሚ ሊያናግሩት ሲሄዱም ሳይሳካላቸው ይቀራል። ባለመግባባት ከሚስቱ ጋር እንደተለያዩ አስበውም እንዲገናኙ መንገድ ይፈልጉላቸዋል። ማታ ላይ ሚን ቲያትሩን እያቀረበ በሁሉም ፊት ያን ላደረገው ነገር በሙሉ ይቅርታ ይጠይቃትና ተስማምታ ታቅፈዋለች። የእህቷ የድሮ እጮኛም ከያን ጋር መስራት ጀምራል። ከላይ ጋር አብሮ የሆነው ልጅና አባቱም ሚን የሚሰራውን ሁሉ መከታተል ጀምራሉ። ያን ከልጁ ጋር ጊዜ ማሳለፍ ፈልጋ ቤቱ ትሄድና እንቅልፍ ስለወሰዳት ሚን ጉንጯን ስሞ ያስተኛታል። ማታ ላይም የላይ ፍቅረኛም የልጁን ዲኤንኤ ሰርቀውና ፎቶ አንስተው ስለለቀቀው ሁሉም ሰው ልጁ መሆኑን ይደርስበታል። ልጁ እንዳየውን በጣም ይናደዳል። ባልድርሻዎቹም የተፈጠረው ነገር ድርጅቱን ስለሚጎዳ ተሰብስበው መወያየት ይጀምራሉ። ልጅም ለሚን ደውሎ ቤት እንደማይመጣ እየነገረው ከመኪናው የወርድና ዜናውን የለቀቀው ሰው ይዘዋል። ለሚን ያለበትን ሲነግረውም ፖሊስ ጠራና ሰውየውን በቡጥ ያቅመሶት ልጁን ይዞት ይወጣል። ጋዜጠኞቹም ተሰብስበው እናቱ ማን እንደሆነ ሲጠይቁትም ያን የኔ ልጅ ነው ብላ ትገለግላቸዋለች። የአባቱ ጓደኛም ይህንን ሁሉ ያስደረገው እሱ እንደሆነና ድርጅቱንም ለብቻቸው መያዛቸውን እንዳልወደደው በግልጽ ነግራቸዋል። ያንም ልጁን ለማረጋጋት ትሞክራለች። የሚን አባትም ጓደኛዬ በሚለው ሰው መከዳቱ ማመን አቅቶት ይታመምና ሆስፒታል ውስጥ ይገባል። እህቷም እሷ ስለሌለች ስራ ይበዛባትና ለዶክተሩ ደውላ እንደማታገኘው ታውቀዋለች። የድሮ እጮኛዋም ከባንክ ብድሩን ያመጣው አጭበርብሮ እንደሆነ ይነግራትና እህትሽ እንዳትታሰር የምትፈልጊ ከሆነ ግን ዶክተሩን ትተሽ እኔ ማግባት ይኖርብሻል ስላት ለእህቷ ብላ ትስማማለች። ልጁም ከሰማው ነገር በኋላ ደህና ስላልነበረ ያን አያቷ ጋር አልተወስደው ሀሳብ ታቀርብና ሚን ተስማምቶ ይዘውት ሄዳሉ። አያቷ መንደር ውስጥ ያለውን ስራ በሙሉ እንዲሰሩ ታዛቸውና እንዳሰቡትም ልጁ ደስተኛ መሆን ጀምራል። የእህቷ ጓደኛም እጮኛ ተብያውን ታጓራውና ስለ ብድር ያወራ ውሸት እንደሆነ እሷን ማግባት ፈልጎ እንደደረገው ስለደረሱበት ተቆጣውና የምትወደውን ዶክተር ለማግባት ተስማምታ ቀለበት ታደርጋለች። እና ያንም ቀስ በቀስ ግንኙነታቸው ይስተካከልና አብሮ መኖር ጀምራሉ። የከዳቸው ሰውን በድጋሚ ላተንኮል ለመስራት ሲሞክር ያዝና ከቦታው ይባረራል። ለያም ባደረገችው ነገር በሙሉ ስትጸጸተች ልጁ የሱ አለመሆኑን እውነቱን ብትናገርም ያን ግን ከዚህ በኋላ እሱ የኔ ልጅ ነው ማንም እንዲወስደው አልፈቅድለትም ትላቸውና በቀጣዮቹ ቀናትም ሁለቱም ስራቸው ላይ ትኩረታቸውን ያደርጋሉ። ማታ ላይም ፕሮጀክቱ እንዲያጸድቁለት እንድታግዘው ስለጠየቃት ስማማና ቀጣይ ሲያቀርብ አብራቸው ሄዳ የሀገራቸውን ባህል ማካተት እንዳለባቸው ታሳምናቸዋለች። ቤት ተመልሰውም ከአያቷ ጋር ፎቶ እየተነሱ ጥሩ ጊዜ ያሳልፋሉ። እሱም የሰበሰበቻቸውን ፎቶዎችን እያየ ልጁን ስለተቀበለችው ደስ እያለው ፍቅራቸውን ይገላለጻሉ። በነጋታው አያቷ ከቤተሰቦቿ ጋር ለመሄድ ስትዘጋጀም በቀጣዩ እናንተም ልትጠይቁኝ ብትመጡ ደስ ይለኛል ብላ ይቅር እንዳለቻቸው ታሳያቸዋለች። ከሚን ጋር ወደ ድርጅቱ ሄደውም አንድ ላይ ለመስራት ስምምነታቸውን ሲፈራረሙ እያሳየን ፊልሙ ይጠናቀቃል።